ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንድታደርጉም በማክበር ጠይቀናል። በውድቀት ዋዜማ ላይ የሚገኘው የአብይ አህመድ ሰራዊት በሰሜን ወሎ ዞን ኮን ከተማ ውስጥ እርስ በርስ መጨራረሱ ተሰማ። ከተማዋ በዚህ የተኩስ ልውውጥ ስትናጥ ያደረች ሲሆን ጋሸና ላይ ደግሞ ወደ ፋኖ ልትቀላቀሉ ነበር የተባሉ ሁለት የአማራ ተወላጅ ያገዛዙ ሰራዊት አባላት እርምጃ ተወስዶባቸዋል። በጦር ሜዳ በዚህ ደረጃ መተራመስ የጀመረው ያገዛዙ ሰራዊት በማሰልጠኛ ያሉ 8 አባላቱ ደግሞ አምልጠው ፋኖን መቀላቀላቸው ተሰምቷል። ሰፊ መረጃው በሰዓቱ ይቀርባል። በትግራይ የተፈጠረው የስልጣን ፍጥጫና በደብረጽዮን ገብረ ሚካኤል የሚመራው ቡድን የወሰደው የኃይል እርምጃ ቀጠናውን ወደ አዲስ ጦርነት ምዕራፍ እየገፋው ይገኛል ተባለ። መክት 2 በሚል በህወሓት የተሰራጨው አዲስ ወታደራዊ ሰነድ ህወሓት ከብልጽግና አገዛዝ ጋር ያለውን ልዩነት በኃይል ለመፍታት መወሰኑን አመላካች ሆኗል። በተለይም የጦርነት ዝግጅቱ የሰራዊቱ አዛዦች ታጣቂዎቻችን አንዋጋም እያሉ ነው የሚል የድንጋጤ ሪፖርት እያቀረቡ ባሉበት ሁኔታ ውስጥ መፈጠሩ ድርጅቱ ያለበትን የህልውና ቀውስ የሚያሳይ ተደርጎ ተወስዷል። የዚህም መረጃ የምሰሙት ይሆናል። ከውጭ ደግሞ የአሜሪካ መከላከያ ሚኒስትር ፒት ሄግሴት የአሪዞና ሴናተር ላይ ክስ ማቅረባቸው ተነገረ። ክሱ የቀረበው ዲሞክራቱ ሴናተር የአሜሪካ መከላከያ ክምችት ላይ ያልተገባና ሚስጥራዊ መረጃ አውጥተዋል በሚል ነው። ዲሞክራቱ ሴናተር ድርጊቱን በማውገዝ ምንም አይነት መረጃ እንዳላወጡ ተናግረዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአብይ አህመድ ሰራዊት በፋኖ የሚደርስበት ምት ከጊዜ ወደ ጊዜ እየጨመረ በመምጣቱ በአገዛዙ ሰራዊትና በባዕዲን ሚሊሻዎች በራሳቸው የክልሉ ሚሊሻዎች መካከልና ከዛም ሲያልፍ በአገዛዙ ሰራዊት መካከል የእርስ በርስ ግጭት በመታየት ላይ ነው። ይህም የእርስ በርስ አለመተማመን በአገዛዙ ሰራዊት መካከል ከፍተኛ ቁርሾ እንዳለ ያመላከተ ሲሆን በውጤቱም በዚሁ የእርስ በርስ ግጭት የበርካታ ወታደሮች ሕይወት በማለፍ ላይ ይገኛል ተብሏል። ትላንት አጥቢያ ሌሊቱን በሰሜን ወሎ ዞን ኮን ከተማ በአድማ ብተናና በመከላከያ ሰራዊት መካከል በተቀሰቀሰ ከባድ የእርስ በርስ ተኩስ ከተማዋ ስትናጥ ያደረች መሆኑ ተሰምቷል። የእርስ በርስ ግጭቱ ምክንያት ምን እንደሆነ ለጊዜው ያልታወቀ ሲሆን ከባድ ሰብአዊ ኪሳራ ሳይደርስ እንዳልቀረ ግን ተነግሯል። በጋሸና ከተማ ደግሞ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ ሁለት የአማራ ተወላጅ ወታደሮች በገዛ አዛዦቻቸው ግድያ ተፈጽሞባቸዋል። የኮን ከተማ የእርስ በርስ ውጊያና ጋሸና ከተማ ውስጥ በሁለቱ ወታደሮች ላይ የተፈጸመው አሰቃቂ ግድያ የብልጽግና ሰራዊት በጥልቅ መፈረካከስ ውስጥ መግባቱን በጋድ ያመላከተ እንደሆነም በተጨማሪ ማሳየነት ቀርቧል። በጦር ሜዳ በዚህ መንገድ አባላቱን እያጣ ያለው የአብይ አህመድ ሰራዊት ማሰልጠኛ የሚገኙ ወታደሮቹም ከድተው ፋኖን መቀላቀላቸውን እንደቀጠሉ ነው። ከጦል ላይ የመከላከያ ማሰልጠኛ ተቋም ለሽምቅ ውጊያ ስልጠና ወደ ብር ሸለቆ ማሰልጠኛ ተቋም የመጡ 8 የአገዛዙ ሰራዊት አባላት አፋብን 109ኛ ኮር 77ኛ ክፍለ ጦርን ተቀላቅለዋል። አንደኛ አምሳየው አበበ፣ ሁለተኛ ፋንታውን ሸቴ፣ ሶስተኛ ጋሻው ያሴ፣ አራተኛ እንዳልካየን፣ አምስተኛ አድማሱ አየን፣ ስድስተኛ ሙልጌታ ተገኝ፣ ሰባተኛ ዘውዱ አላዩ፣ ስምንተኛ እሱ ባለው መልኬ የተባሉ ያገዛዙ ወታደሮች ዛሬ ግንቦት 3 2018 ዓ.ም የብልጽግና አገዛዝ ስርዓትን በመጥላት ካገዛዙ ማሰልጠኛ ካምፕ በመውጣት በአፋብን 109ኛ ኮር 77ኛ ክፍለ ጦር 5ኛ ሻለቃን ተቀላቅለዋል። አገዛዙን የከዱ እነዚሁ አባላት ከብልጽግና መዋቅር በመውጣታቸው ደስተኛ መሆናቸውን የገለጹ ሲሆን ሌሎች አባላትም በተመሳሳይ የመውጣት ፍላጎት እንዳላቸው ምስክርነታቸውን ሰጥተዋል። በትግራይ የተፈጠረው የስልጣን ፍጥጫና በደብረጽዮን ገብረ ሚካኤል የሚመራው ቡድን የወሰደው የኃይል እርምጃ ቀጠናውን ወደ አዲስ ጦርነት ምዕራፍ እየገፋው ይገኛል ተባለ። መክት 2 በሚል በህወሓት የተሰራጨው አዲስ ወታደራዊ ሰነድ ህወሓት ከብልጽግና አገዛዝ ጋር ያለውን ልዩነት በኃይል ለመፍታት መወሰኑን አመላካች ሆኗል። በተለይም የጦርነት ዝግጅቱ የሰራዊቱ አዛዦች ታጣቂዎቻችን አንዋጋም እያሉ ነው የሚል የድንጋጤ ሪፖርት እያቀረቡ ባሉበት ሁኔታ ውስጥ መፈጠሩ ድርጅቱ ያለበትን የህልውና ቀውስ የሚያሳይ ተደርጎ ተወስዷል። ተጨማሪው እንደሚከተለው ይቀርባል። በትግራይ ክልል ውስጥ ባለው የህወሓት የውስጥ መከፋፈልና በደብረጽዮን ገብረ ሚካኤል የሚመራው ቡድን በወሰደው ጠንካራ እርምጃ ሳቢያ
በመቀሌና በአካባቢዋ ያለው ውጥረት እያየለ መጥቷል። ድርጅቱ ዘመቻ መክት 2 የተሰኘ አዲስ የጦርነት ዝግጅት ሰነድ ማሰራጨቱ ሲታወቅ፣ በሌላ በኩል ደግሞ የጦር አዛዦች ታጣቂዎቻችን አንዋጋም እያሉ ነው የሚል የድንጋጤ ሪፖርት ማቅረባቸው ተሰምቷል። የተለዋዋጭ ሁኔታም ህወሓት ከብልጽግናው አገዛዝ ጋር ያለው ግንኙነት ወደ ከፋ ግጭት ሊያመራ እንደሚችል ጠቁሟል። በሌላ በኩል በህወሓት ወታደራዊ መዋቅር ውስጥም ከፍተኛ ድንጋጤ የፈጠረ ሪፖርት መቅረቡ ተሰምቷል። ኮሎኔል ትንሣኤ ብርሃን የተባሉ የአርሚ አዛዥ ለቡድኑ ባቀረቡት መረጃ መሰረት በተለይም አርሚ 43፣ አርሚ 24፣ አርሚ 26 እና አርሚ 22 ውስጥ የሚገኙ በርካታ ታጣቂዎች ወደ ውጊያ አንገባም በማለት ግልጽ አቋም መያዛቸው ተጠቁሟል። ይህ ሰራዊቱ ያንዋጋም ጥያቄም በህወሓት አመራሮች ዘንድ ትልቅ ድንጋጤ የፈጠረ ሲሆን ሰራዊቱን መልሶ ለማደራጀትና አማራጭ መፍትሄ ለመፈለግ ስብሰባዎች መጀመራቸውን ምንጮች ጠቁመዋል። ይህንን ተከትሎም ሌተናል ጀነራል ታደሰ ወረደን ከቢሮአቸው ያባረረውና በደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮማንድ አዲስ የሥራ መመሪያ ሰነድ በትግራይ መዋቅሮች ውስጥ ማውረዱ ተገልጿል። ይህም ህወሓት ከምርጫ ቦርድ እውቅናው ከተሰረዘበት ጊዜ ጀምሮ ያልተከፈሉ የአባልነት ውዝፍ ክፍያዎች እንዲሰበሰቡና ለጦርነት የሚሆን ደረቅ ሬሽንና ሎጂስቲክ እንዲዘጋጅ መታዘዙ ሲሆን ለዚህ ዘመቻ ትብብር የሚያደርግ ማንኛውም አካል በጠላትነት ተፈርጆ እርምጃ እንዲወሰድበትም አቅጣጫ መሰጠቱ ተሰምቷል። በሌላ በኩል በትግራይ አዲስ የታጣቂዎች ምልመላ እንዲፋጠንና በድርጅቱ ውስጥ ሆነው ለብልጽግና ቡድን ይሰራሉ ተብለው የሚጠረጠሩ ግለሰቦች ላይ ጥብቅ ክትትል እንዲደረግ መታዘዙ ታውቋል። ህወሓት እያደረገ ያለው ይህ የጦርነት ዝግጅትም ከአማራ ክልል ጋር ወደ አዲስ የርስቶች ግጭት ሊያመራ እንደሚችልም ተገምቷል። ድርጅቱ ወልቃይትና ራያን አስመልሳለሁ በሚል ስም ሰራዊቱን ለማነሳሳት እየሞከረ ሲሆን በወልቃይትና በራያ አካባቢዎች ያለውን ሁኔታ ከመቼውም ጊዜ በላይ ውጥረት ውስጥ የሚያስገባው ነው ተብሏል። ህወሓት የአማራ ነባርና ታሪካዊ ርስቶችን ኢላማ የሚያደርግ ከሆነም የነብርን ጭራ መንካት ያክል ከፍተኛ ዋጋ ሊያስከፍለው እንደሚችልም የጉዳዩ ተከታታዮች እየገለጹ ይገኛሉ። ሌላኛውና አነጋጋሪ የሆነው ጉዳይ ደግሞ የህወሓት ምክትል ሊቀመንበር አማኑኤል አሰፋ በቅርቡ በማህበራዊ ሚዲያ ያጋሩት መረጃ ነው። አቶ አማኑኤል የዩጎዝላቪያን መፈራረስና የቀድሞ የፌዴሬሽን አባል ሀገራት እንዴት እንደተገነጠሉ የሚያሳይ መረጃ ማሰራጨታቸውም ህወሓት ትግራይን የመገንጠል አጀንዳውን ዳግም እያነሳሳው መሆኑን ማረጋገጫ ተደርጎ ተወስዷል። በአሁኑ ወቅትም በትግራይ ያለው ሁኔታም በሁለት እሳቶች መካከል የወደቀ ይመስላል። በአንድ በኩል ከብልጽግናው አገዛዝ ጋር ለሚደረግ ጦርነት የሚሆን የሀብትና የሰው ኃይል ማሰባሰብ ሲሆን፣ በሌላ በኩል ደግሞ አንዋጋም የሚለው የህወሓት ሰራዊት ተቃውሞ ድርጅቱን አጣብቂኝ ውስጥ ከቶታል። አሁን ደግሞ ከውጭ ወዳገኘነው ዘገባ ስናልፍ የአሜሪካ መከላከያ ሚኒስትር ፒት ሄግሴት መስሪያ ቤታቸው ዲሞክራቱ ሴናተር ማርክ ኬሊ ስለ ሀገሪቱ የጦር መሳሪያ ክምችት የሰጡትን አስተያየት እንዲመረምር ጠየቁ። ሴናተሩ ቴሌቪዥን ላይ ቀርበው ሚስጥራዊ ስለሆነው የፔንታጎን መረጃ ዘላብደዋል ያሉት ሄግሴት በድጋሚ መሐላውን ጥሰዋል ሲሉ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ጠይቀዋል። ሴናተሩ ኬሪ ወቀሳ ያስነሳባቸውን ንግግር ያደረጉት ከሲቢኤስ ኒውስ ፌዝ ዘ ኔሽን ፕሮግራም ጋር በነበራቸው ቆይታ ነው ተብሏል። ፕሮግራሙ ላይ ቀርበው በኢራን ጦርነት ምክንያት ስለ አሜሪካ የጦር መሳሪያ ክምችት የተሰማቸውን ስጋት ገልጸው ነበር። የጦር መሳሪያዎችን የሚዘረዝር የፔንታጎን ማብራሪያም በማጣቀስ የመሳሪያ ክምችቱ ምን ጥቅም ላይ እንደዋለ መረዳታቸው አስደንጋጭ እንደሆነም ተናግረዋል። ኬሊ ከዚህ ቃለ መጠይቅ በኋላ ከመከላከያ ሚኒስትሩ ለቀረበባቸው ክስ በሰጡት ምላሽ ሚስጥራዊ መረጃ አውጥተዋል መባሉን አስተባብለዋል። ስለዚህ ጉዳይ ከሳምንት በፊት ይፋዊ ውይይት ላይ ተነጋግረናል ሲሉ ጉዳዩ ሚስጥር እንዳልነበረም ዲሞክራቱ ሴናተር ተከራክረዋል። የአሪዞናው ሴናተር በኤክስ ገጻቸው በሰጡት ምላሽ ከነዚህ ክምችቶች የተወሰኑት ወደ ነበሩበት ለመመለስ ዓመታት ተናግረሃል ሲሉ መረጃው የመጣው ከመከላከያ ሚኒስትሩ ንግግር እንደሆነም ገልጸዋል። ባለፈው ወር የነበረውን የሴኔት ስብሰባ የሚያሳይ ቪዲዮንም ሴናተሩ ለጥፈዋል። ይህ ሚስጥራዊ መረጃ አይደለም፣ ያንተ ንግግር ነው። ይህ ጦርነት ከፍተኛ ዋጋ እያስወጣ ነው። አንተና ፕሬዚደንቱ እስካሁን ድረስ የጦርነቱ ግብ ምን እንደሆነ ለአሜሪካ ሕዝብ አላብራራችሁም ሲሉም ሴናተሩ ወቅሰዋል። የመከላከያ ሚኒስትሩ ሄግሴት ሴናተሩ ኬሊ ላይ ምርመራ እንዲደረግ የጠየቁት ከዚህ ቀደም ባደረጉት ንግግር ምክንያት የተነሳው ውዝግብ ባልተቋጨበት ወቅት ነው ተብሏል። ሴናተሩ ከዚህ ቀደም የአሜሪካ ወታደሮች ህገወጥ ትዕዛዞችን እንዳይቀበሉ ሲናገሩም ተደምጠው ነበር። መከላከያ መስሪያ ቤቱ በዚህ ንግግራቸው ምክንያት ህጋዊ እርምጃ ሊወስድባቸው ያቀደ ሲሆን ከቀናት በፊት ግን የፌዴራል ይግባኝ ሰበር ችሎት የፔንታጎንን እርምጃ ውድቅ ሊያደርግ እንደሚችል ተሰምቷል።
ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም